የሌሎች ሰዎች ምክርና ትችት ብዙ ጊዜ የነሱ ፍርሃት፣ ውድቀት፣ ያልተሳካ ህልም ወይም የተገደበ እይታ ውጤት ሊሆን ይችላል። የእናንተን አቅም፣ የእናንተን ራዕይና የእናንተን ጥሪ የሚያውቀው ግን ጉዞውን የሚጀምረው እግራችሁና መንገዱን የሚያልመው ልባችሁ ብቻ ነው። በዚህ ቪዲዮ የውጭውን ጫጫታ አጥርታችሁ የውስጣችሁን እውነት እንድትሰሙና በራሳችሁ መንገድ በድፍረት እንድትጓዙ የሚረዱ 10 ዋና ዋና መርሆችን በሚገባ እናያለን። ልብ በሉ፣ ሰዎች አታድርገው፣ አይሆንም፣ አደገኛ ነው ብለው ሲመክሯችሁ አብዛኛውን ጊዜ ስለ እናንተ አቅም ሳይሆን ስለ ገዛ ፍርሃታቸው፣ ገደባቸውና ካለፉበት የህይወት ተሞክሮ አንጻር ሊሆን ይችላል። በዙሪያችሁ ያሉ ሰዎች እናንተን ለመጠበቅ በሚል ስሜት በአንድ ጉዳይ ላይ ሊመክሯችሁ ይችላሉ። ነገር ግን ያ ምክር የእናንተን ሰፊ አቅም የሚገድብ የፍርሃት መረብ ሊሆንባችሁ ይችላል። አንዳንድ ሰዎች በቆማችሁበት እንድትቀጥሉና ካላችሁበት የምቾት ቀጠና ወይም ኮምፎርት ዞን እንዳትወጡ በተዘዋዋሪና በተለያዩ መንገዶች ግፊት ያደርጉባችኋል። እነሱ መዝለል ያልቻሉትን ግንብ እናንተም መዝለል እንደማትችሉ፣ እነሱ ያልደፈሩትን አደጋ እናንተም ብትደፍሩት እንደምትጠፉ ሊያሳምኗችሁ ይጥራሉ። የሰዎችን ያልተገባ ምክር እንደ ታላቅ መመሪያ ከወሰዳችሁት ገና ያልተወለደውን ህልማችሁን ትቀብሩታላችሁ። ስለዚህ ይህንን ተጽዕኖ ለማሸነፍ የሰዎችን ምክር ከመቀበላችሁ በፊት ምንጩን መርምሩ። ይህ ሰው የሚመክረኝ ካለው እውነተኛ ልምድና እውቀት ነው ወይስ ከገዛ ፍርሃቱ ብላችሁ በጥልቀት ጠይቁ። ሰዎች አይሳካልህም ሲሏችሁ፣ እናንተ ግን የነሱ አልችልም፣ የኔን እችላለሁ አይለውጠውም ብላችሁ መንገዳችሁን ቀጥሉ። የነሱ ገደብ የእናንተ ድንበር መሆን የለበትም። ብዙ ጊዜ ሰዎች እናንተን ለማሳመን የሚጠቀሙበት ትልቁ መሳሪያ የአብዛኛው ሰው ስምምነት ነው። ሁሉም ሰው እንዲህ እያደረገ ነው፣ ይህ መንገድ አዋጭ ባይሆን ኖሮ ይህ ሁሉ ሰው አይሄድበትም ነበር እያሉ በቁጥር ብዛት እንድትሸነፉና የራሳችሁን አመለካከትና እምነት እንድትጠራጠሩት ያደርጓችኋል። ነገር ግን እውነትና ስኬት በዲሞክራሲ ወይም በድምፅ ብልጫ አይወሰኑም። ብዙሃኑ የሚሄዱበት መንገድ ብዙ ጊዜ የአማካይነት ወይም የአቬሬጅ መንገድ ነው። እሱም ልዩነትንና ታላቅነትን የማይፈቅድ ሁላችንንም ተመሳሳይ የሚያደርግ መንገድ ነው። ይህ ሁኔታ የመንጋ ስነልቦና ወይም ሄርድ ሜንታሊቲ ይባላል። አስተሳሰባችሁ በዚህ የፍርሃት ወጥመድ ከተያዘ ከመንጋው ተለይታችሁ ብትወጡ የምትጠፉ ይመስላችኋል። በብቸኝነት ለመጓዝም እንዳትደፍሩ ያደርጋችኋል። ነገር ግን ታሪክን የቀየሩና በሕይወታቸው ድል ያደረጉ ሰዎች ከእንዲህ አይነቱ ፍርሃት ነፃ ሆነው የራሳቸውን መንገድ በድፍረት የጀመሩ ናቸው። ብዙ ሰው ስለተስማማበት ብቻ አንድ ነገር ትክክል አይሆንም። ስለዚህ በዚህ ነጥብ ላይ ማንንም አትስሙ ማለት ከቁጥር ብዛት ይልቅ ለሐሳብ ጥራትና ለራሳቸው እውነት ቅድሚያ ስጡ ማለት ነው። ስለዚህ ይህንን ተጽዕኖ ለማሸነፍ በቁጥር አትደለሉ። ሁሉም ሰው እያደረገው ነው የሚለው ምክንያት የእናንተን ድርጊት ሊወስኑ አይገባም። ሰዎች ብቻሽን ወይም ብቻህን ትቀራለህ ሲሏችሁ፣ እናንተ ግን በስህተት ውስጥ ከሚሄድ ሺህ ሰው ጋር ከመሆን በእውነት ውስጥ ብቻዬን መቆም ይሻለኛል ብላችሁ መንገዳችሁን ለዩ። ልብ በሉ፣ የህይወት ራዕያችሁ ለእናንተ እንጂ በዙሪያችሁ ላሉ ሰዎች አልተሰጠም። እናንተ የምታዩት ብርሃን፣ የምታዩት አጋጣሚ ወይም የምታዩት ትልቅ ውጤት ለእነሱ ተራ ነገር ሊሆን ይችላል። ይህ ሁኔታ የእይታ መጋረድ ወይም ቪዥን ክላውዲንግ ነው። ሰዎች ያላዩትን ነገር የለም ሊሉ ይችላሉ። የሰዎችን አልታየንም የሚል ድምፅ ሰምታችሁ ከቆማችሁ እናንተም እንደነሱ ማየት የማትችሉ ትሆናላችሁ። ራዕይ ደግሞ ለባለቤቱ የሚታይ የግል ስጦታ ነው። ብዙ ጊዜ ሰዎች የሚረዱት ውጤቱን እንጂ ጅምሩን አይደለም። ስለዚህ ይህንን ተጽዕኖ ለማሸነፍ በዓይነ ህሊናችሁ ጽኑ። የሌሎችን አለማመን እንደ መመሪያ አትውሰዱት። ሰዎች ማንም አልደገፈህም ሲሏችሁ፣ እናንተ ግን ድጋፍ የምፈልገው ከውስጤ እንጂ ከውጭ አይደለም ብላችሁ ጆሮአችሁን ዝጉ። በዙሪያችሁ ያሉ ሰዎች እናንተን በሰዎች አስተያየት ሰንሰለት አስረው ሊያቆሟችሁ ይጥሩ ይሆናል። የሰዎች ድምፅ ወይም አስተያየት እንደ አየር ሁኔታ ተለዋዋጭ ነው። ዛሬ የሚመርቋችሁ ነገ መርገማችሁ አይቀርም።
የእናንተ ዋጋ በሌሎች ሰዎች ምላስ ላይ ሲቀመጥ እናንተ ዋጋችሁ ተለዋዋጭ ይሆናል። እናም ትችትም ሆነ ምስጋና የእናንተ ማንነት ሙሉ በሙሉ ላይገልጸው ይችላል። ስለዚህ ይህንን ተጽዕኖ ለማሸነፍ ስሜታችሁን ከሰዎች ድምፅ ነፃ አውጡት። ትችት ሲመጣ ይሄ የነሱ አስተያየት ነው ብላችሁ ለፉት። ምስጋናም ሲመጣ ይህም የነሱ አስተያየት ነው ብላችሁ በዝምታ ተቀበሉት። ሰዎች ተሰደብክ ወይም ተወደስክ ብለው ሊያናውጧችሁ ሲሞክሩ እናንተ ግን የኔ ዋጋ በሰዎች ቃል ውስጥ የለም ብላችሁ በረጋ መንፈስ ቀጥሉ። ልብ በሉ፣ ብዙ ሰዎች እኛ ስላለፍንበት እናውቀዋለን ብለው ሊያቆሟችሁ ሲሞክሩ በእውነቱ እያወሩ ያሉት ስለ እናንተ ሳይሆን ስላመለጣቸው ዕድል፣ ስለሰሩት ስህተት ወይም ስላላሳኩት ህልም ነው። ሰዎች እናንተን መምከር የሚጀምሩት እነሱ ያልደፈሩትን ከፍታ እናንተ ስትደፍሩ ሲያዩ ጸጸታቸው በውስጣቸው ሲቀሰቀስ ነው። የሰዎች ሽንፈት የእናንተ ጣፋንታ ሊሆን አይገባም። ዓለም የሌሎችን የህይወት ቁስል እንደ ልምድ እንድትለብሱት ትገፋፋችኋለች። ነገር ግን ሌሎች ወድቀዋልና እናንተም ትወድቃላችሁ ማለት አይደለም። ብዙ ታሪኮች የተሰሩት የቀደሙት ሰዎች አይቻልም ያሉትን ይቻላል ብለው በደፈሩ ሰዎች ነው። ስለዚህ ይህንን ተጽዕኖ ለማሸነፍ የሌሎችን የሽንፈት ታሪክ እንደ መመሪያ አትውሰዱት። ለነሱ ያልሆነው ለኔ ሊሆን ይችላል ብላችሁ መኑ። ሰዎች እገሌ ሞክሮት አልተሳካለትም ሲሏችሁ እናንተ ግን እገሌኔ አይደለም እኔም እገሌ አይደለሁም ብላችሁ ታሪካችሁን በድፍረት መጻፍ ጀምሩ። ማንንም አትስሙ ሲባል ሁሉንም ዕውቀት መናቅ ማለት አይደለም። ይልቁንም መረጃን የማጣራት ብቃት ነው። ዓለም ማንኛውም ሰው ስለ እናንተ ሕይወት፣ ጤና ወይም ቢዝነስ የሚሰጠውን አስተያየት እኩል ክብደት እንድትሰጡት ትገፋፋችኋለች። በጉዳዩ ላይ ጥልቅ ዕውቀት የሌለው ሰው የሚሰጣችሁ ምክር ብዙ ጊዜ መርዝ ነው። ምክንያቱም የተሳሳተ መረጃ ላይ የተመሰረተ ሊሆን ይችላል። የሰፈር ወሬንና የባለሙያ ምክርን ልታደባልቁ አይገባም። ልባችሁን ለመታከም ወደ ሜካኒክ እንደማትሄዱ ሁሉ ለሕይወታችሁ ባለሙያ ያልሆኑ ሰዎችን አትስሙ። ድምፅን መለየት ጥበብ ነው። ምን ተናገረ ከሚለው በላይ ማን ነው የተናገረው የሚለው ጥያቄ እጅግ ወሳኝ ነው። ስለዚህ ይህንን ተጽዕኖ ለማሸነፍ የመረጃ ምንጮቻችሁን አጥሩ። በምታምኑበት ዘርፍ ውጤት ካመጡ ሰዎች ብቻ ተማሩ። ሌላውን ግን እንደ ተራ ጫጫታ ቁጠሩት። አንድ ሰው እናንተን ሲሰድብ፣ ሲተች ወይም ሲያደንቅ በእውነቱ እየገለጸ ያለው የገዛ ማንነቱን፣ እሴቱን፣ ፍርሃቱንና ውስጣዊ ሁኔታውን ነው። አንዳንዴ የሰዎችን ቃል እንደ መስታወት አድርጋችሁ ታዩትና ማንነታችሁን በሰዎች ቃላት ብቻ ትለኩታላችሁ። አንድ ምቀኛ ሰው አትችልም ቢላችሁ እየተናገረ ያለው የእናንተን አቅም ማጣት ሳይሆን የገዛ ልቡን ክፋትና ውስንነት ነው። ብዙ ሰዎች የራሳቸውንም ሆነ የሌሎችን የውስጥ ቆሻሻ በእናንተ ላይ እንደ ስብዕና እንድትቀበሉት ይገፋፏችኋል። ነገር ግን ሰዎች የሚወረውሩት ድንጋይ የእናንተን ዋጋ አይቀንሰውም። ይልቁንም የእነሱን ተንኳሽነትና ደካማነት ነው የሚያሳየው። ማንንም አለመስማት ማለት የሰዎችን የውስጥ ጫና ወደ ራስ አለማምጣት ማለትም ነው። ስለዚህ የሰዎችን ንግግር እንደ መረጃ እንጂ እንደ ማንነታችሁ መገለጫ አትውሰዱት። ሰዎች ክፉ ሲናገሩ ይህ ሰው ውስጡ ታሟል ብላችሁ ዘኑላቸው እንጂ ንግግራቸውን ሰምታችሁ አትቁሰሉ። ሰዎች ተዋረድክ ሲሏችሁ እናንተ ክፋት የተናገረው እንጂ የተነገረው አይዋረድም ብላችሁ መንገዳችሁን ቀጥሉ። ልብ በሉ፣ ማንንም አትስሙ የሚለው መርህ የሚሳካው የውስጥ ዝምታን ወይም ኢነር ሳይለንስ ስትለማመዱ ብቻ ነው። ዓለም የውጭውን ጫጫታ ወደ ውስጥ በማስገባት በጭንቅላታችሁ ውስጥ ማለቂያ የሌለው ክርክር እንዲኖር ታደርጋለች። ያ ሰው እንዲህ አለኝ፣ እገሌ ደግሞ እንዲህ ቢለኝስ የሚሉ ድምጾች በውስጣችሁ እንዲያስተጋቡ በማድረግ ሰላማችሁን ተነጥቃችኋለች። በሰዎች አስተያየት እስረኞች አትሆኑ። የውስጥ ዝምታ ማለት በዙሪያችሁ ሽሶ ቢጮህ እንኳ እናንተ ግን በውስጣችሁ ጸጥታ መፍጠር መቻል ነው። ይህ ዝምታ ለሰዎች አሉታዊ ድምፅ የምትሰጡትን ዋጋ ስለሚቀንሰው ከጀመራችሁት የስኬት ጉዞ ማንም ሊያቆማችሁ አይችልም። ስለዚህ ይህንን ተጽዕኖ ለማሸነፍ በየቀኑ የዝምታ ጊዜ ይኑራችሁ።
የውጭውን ዓለም ዘግታችሁ ከገዛ ነፍሳችሁ ጋር ተነጋገሩ። ሰዎች የሰዎችን ወሬ ስማ ሲሏችሁ፣ እናንተ ግን የሰዎች ወሬ ጊዜያዊ ነው፣ የነፍሴ ዝምታ ግን ዘላለማዊ ነው ብላችሁ የውስጥ በራችሁን ዝጉ። ማንንም አለመስማት ማለት ለሰዎች ስለ ምርጫችሁና ስለ ሕይወታችሁ ማብራሪያ ወይም ኤክስፕላኔሽን መስጠት ማቆም ማለት ነው። ብዙ ጊዜ ሰዎች እንዲረዱን ስንል በነገሮች ላይ ሰፊና ከንቱ ማብራሪያዎችን ለመስጠት እንሞክራለን። ነገር ግን ይህ ሁኔታ በውስጣችን ከያዝነው እውነት ይልቅ ለሰዎች ከንቱ ፍርድና አስተያየት ቦታ እንደምንሰጥ ያረጋግጣል። በራሳችሁ ሕይወት ላይ ከህሊናችሁ ውጪ ማንንም በዳኝነት አታቁሙ። ስለ ራእያችሁ፣ ስለ ፍቅራችሁ፣ ስለ ስራችሁ፣ በአጠቃላይ ስለምታከናውኑት የሕይወት ግዴታዎቻችሁ ለሰዎች ማብራሪያ መስጠት አይጠበቅባችሁም። ውጤታችሁ ከሺህ ማብራሪያ በላይ ይናገራልና። ስለዚህ በዝምታ ስራችሁን ስሩ። ሰዎች ለምን ሲሏችሁ የግድ መልስ ለመስጠት አትጨነቁ። ሰዎች ሰው አልተረዳህም ሲሏችሁ፣ እናንተ ግን ራሴን ከተረዳሁ የሌሎች አለማመን አይጎዳኝም ብላችሁ በቆራጥነት ጉዟችሁን ቀጥሉ። ልብ በሉ፣ በሂደት ላይ ያላችሁ ሰዎች አይሳካም፣ እብደት ነው፣ መንገዱ ስህተት ነው በማለት ሊያደክሟችሁ ይጥራሉ። ነገር ግን ማንንም አትስሙ የሚለው መርህ ትልቁን ዋጋ የሚያገኘው ውጤታችሁ ላይ ስትደርሱ ነው። ኃይል የሚኖረው ድምጻችሁ ሳይሆን ስኬታችሁ ነው። በሂደታችሁ ላይ ሲፈርዱ የነበሩ ሰዎች ውጤታችሁን ሲያዩ የግድ ያለ ውድ ያደንቋችኋል፣ ያከብሯችኋል። ዓለም እናንተን በሰዎች መላምት ወይም ፕሪዲክሽንስ ውስጥ ልታስራችሁ ትፈልጋለች። ነገር ግን ውጤታችሁ የሺህ ሰዎችን ጩኸት በአንድ ጊዜ ጸጥ የማድረግ ኃይል አለው። ስለዚህ የሰዎችን የስጋት ጩኸት አትስሙ። ይልቁንም ውጤታችሁ እንዲናገርላችሁ በስራችሁ ትጉ። በዝምታና በጽናት ስራችሁን ስሩ። የሰዎች ነቀፋ ለስኬታችሁ ነዳጅ ይሁንላችሁ እንጂ የፍሬን ሰንሰለት አይሆንባችሁ። ሰዎች ሰው ሁሉ ተስፋ ቆርጦብሃል ሲላችሁ፣ እናንተ ግን የሥራዬ ውጤት ሲመጣ ሁሉም ያውቁታል ብላችሁ መንገዳችሁን ቀጥሉ። መጨረሻው ላይ ስትደርሱ ትላንት የጮሁባችሁ ሰዎች ዛሬ ይጸጸታሉ። እነዚህን 10 ነጥቦች በሕይወታችሁ እንደ ጋሻ ያዟቸው። ማንንም አትስሙ ማለት ለሰዎች በጎ ምክርና አስተያየት ቦታ አትስጡ ማለት ሳይሆን የገዛ ሕይወታችሁን ኃላፊነት ሙሉ በሙሉ ለሌላ ሰው አሳልፋችሁ አትስጡ ማለት ነው። ዓለም በራሳቸው የውስጥ ድምፅ ለሚመሩ፣ ለራሳቸው እውነት ታማኝ ለሆኑና በውጭው ጩኸት ለማይናወጡ ሰዎች ሁሌም መንገዷን ትከፍታለች። እስካሁን አብራችሁን ለነበራችሁ ከልብ አመሰግናለሁ። በሌላ ጊዜ በሌላ ሐሳብ እስክንገናኝ መልካም ሁሉ ከእናንተ ጋር ይሁን።